የኔስ ልባብ ነው ዳዊት ያንተስ ዘወትር በምሽት በመካከላችን ታዛቢ የሆነ ጨረቃ ምስክሬ ናት ከዋክብት ዳኞች እወድሻለሁ ጥሩዬ እወድሻለሁ ጥሩዬ ምንድነው የምትባባሉት አየሽ በእንግሊዘኛ አይ ላቭ ዩ ማለት እወድሻለሁ የለም ይሄን ተውና ሌላውን አስጠና እሺ ላቭ ፍቅር አንተ ሰውዬ ይሄን ተውና ሌላውን አስጠናት ነው እሺ አይ ላቭ ማይ ፋዘር አባቴን እወደዋለሁ እንዴ አይነቱን ነው ማጥናት እሺ አጥናው ማይዘር እኮ ስስታም ቋንቋ አንተ አዩ ማይዘር ከእንግሊዘኛ ወደ አማርኛ ሲተረጎም ስስታም ገብጋባ ወደ ጓዳ ሄዱና አጥኑ እኔ እዚህ ትንሽ መሰራት ስራ አለች ወደ ጓዳ እኔ ጥሩዬን የምደራው ሀብታም ለሆነ ከበርቴ ነው አው ቆንጆን አጥሩ ዋጋ ሳታወጣልኝ አትቀርም ወይ ቁም ነገሩ ረስቸው ገንዘብ ደህና ሆነልኝ ይሁን ገንዘብ በጣም ጥሩ የዚህኛው ባለቤት ሰውዬ ይሙት ይዳና አይታወቅም እንደጠፋ ነው እቺ ሴትዮ ደግሞ 10 ብር ተበድራለች ከተበደረች ወደ 11 ወር ሊሆናት ነው ከነወለዱ በጠቅላላው ቆይ አይደለም አይደለም 43 ብር ስለዚህ ቀለበቷን ገቢ ማድረግ ነው ይሄ ደግሞ ሰዓት ሲኮ ብድር 25 ብር የዛሬ 15 ወር መሆኑ ነው ከነወለዱ በጠቅላላው ቆይ አይደለም ቆይ 165 መክፈል አይችልም ዜሮ ወጥቷል ሽያጭ ይሄ ደግሞ የዚህ የቴሌቪዥኑ ጌታ ነው 500 ብር ተበድሯል ከነወለዱ በጠቅላላው 1000 ብር ቴሌቪዥን ሽያጭ ፊርማ መንጠቆ ፉት ያስመስሎ ብረት ዝቦንጃ ልብሶ ያመጣው ሰውዬ ነው ተጫወተብኝ 200 ብር ተበድሯል ከነወለዱ በጠቅላላው 360 ግሩም ነው ድንቅ ነው በእንዲህ ከቀጠልኩ ያለችኝን 10,000 ብር በአንድ አመት ውስጥ ወደ 20,000 ብር ከፍ አደርጋታለሁ ታው ባንክ አለማስቀመጥ የመልካም አደረኩ ገንዘብን ካይን ማራቅ ደግ አይደለም ባንክ ደግሞ የብዙ ሰው አይንና እጅ ሲያርፍበት ገንዘብ ሲተሻሽ መጥሎ ያጣል ስለዚህ ነው ጋር ሆኖ በየጊዜው በወለድ እያበደርኩ መጠቀም ነው ማለት ተበላሸ ነገር ያለው
ሰውዬ ተበላሻለህ። ቆይ ማነህ? እኔ ነኝ ጌታ መንጠቆ። ቆይ ሰውዬ ማነህ? ሰውም የለ እንዴ? ተነስተልኝ እዚህ ጋር ይሁን እዚህ ተነስተልኝ። ደህናማ አላደርክ አቶ መንጠቆ? ስላሴዎች ይመስገን ደህና ነኝ። እንደው ጤናህ ይጠበቃል? ያሰብከው ተሳክቶልሃል? ሀብታሞች ድሃን የሚያናገሩት ጥቅም ሲሸታቸው ነው። ገንዘብ እንዳለኝ ሰምቷል ማለት ነው። ለዚህ ነው ተጨንቆና ተጠቦ ሰላምታ የሰጠኝ። እና አቶ መንጠቆ እንደው ለጤና እንደምን ከርመሃል? የገንዘብ ነገር አንሱብኝ ጌታዬ፣ በጣም ተቸግሬያለሁ። ገንዘብ ምንድን ነው? ደስተኛ ለመሆን የሚያስፈልገው ሁሉ አለ። ሞት አሮጊት ገንዘብ እንዳለ ይነግረዋለች ማለት ነው። ቆይ አንቺ ሞት አሮጊት ምላስሽን ኮልጉያው ቸማን ቆርጠው ሰው አትበይ። ምን ነው ግን አቶ መንጠቆ ብቻህን ታወራለህሳ? ጌታ ስለ ድህነት ያወራለሁ። ደግሞ አንድ አባት በሽምግልና ዘመኑ የሚያሳስበው ጉዳይ ቢኖር ስለ ሴት ልጁ ነው። እንግዲህ ጥሩዬ ለአቅመ ሔዋን ደረሰች። ልጅን ሰርግ ደግሼ መዳር አልችልም። ማን ያገባታል? እንዴትስ ልዳራት ብላታ? እንዴ አቶ መንጠቆ እንዴ ለምን እንደሱ አትበል እንጂ። ጎረቤታሞች ሆነን ስንኖር ዘመናችን ነው። ደግሞ አየህ ጎረቤታሞች መሆን ለመርዳት ለመረዳዳት ነው። ብላታ ልክ ነው። እና እንደው አቶ መንጠቆ እንደው ስለኔ ምን ታስባለህ? ሀብታም የሀብታም ወገን ድህነት የሚባል ፈጽሞ ያልነካው። ሀብቶ ለልጅ ልጅ የሚተርፍ ጸባዩ መሰረተ ጨዋ ምንም አይወጣለህ። እድሜው እንደ ሀብቶ በእድሜውም የከበሩ እና ታዲያ ጌታ መንጠቆ እንደው ወጣት ኮረዳ ባገባ ምን ይመስልሃል? ድንቅ። ጋብቻ እኮ የሚያምረው አርጀት ያለው ከትከሻው ጎበጥ ያለው በከዘራ የሚጓዘው ወጣቱን የ16 ዓመት ኮረዳ ሲያገባ ነው። ሰሞይ በያውም እኮ የቀዘቀዘ ጎን ታሞቃለህ። እኔም በጣም ይደንቀኛል። አዩ ኮረዳዎች ማግባት ያለባቸው እንደ እርሱ ያለው እንደኔ ያለውን ነው። ሰሞይ እኔና እርሶ እኮ በነገሩም ቢሆን የበቃ ልምድ አለ። ትልቅ መሳሳት። እነሷስ ቢሆን ወጣቱ ምን ያደርግላታል? አየህ የኔም ያንተም አስተሳሰብ እንግዲህ ተመሳሳይ ነው። እና እንደው ስለ ጉዳዩ ካፕታን ዛሬ ቦርሳ ቆዳ ሸቶታል መሰለኝ። ምንድነው ሊጠይቁኝ የፈለጉት? አየህ አቶ መንጠቆ እንግዲህ አንተም እኔም እንግዲህ የተለጠን ሰዎች ነን በደንብ እና ወዲያ አንድ ጣራ ስራ አይደል ያለ ነው። ይሰማኛል እዚሁ ቁጭ ብሏቸው አየህ ሽማግሌ መላክ ደግሞ እንደው አሮጌ ልማድ ነው። እንዴት? እና ምን ነው እኔና እርሶ ብቻ እኮ ነን ይሰማኛል አልኩት። እዚሁ ቁጭ ብሎ ያጫውቱኝ። እሺ ደንቅ አየህ ጌታ መንጠቆ እና እንደው ልጅህን ጥሩዬን ለትዳር አስቤያታለሁ እና የትዳር ጓደኛ እንድትሆንም መርጫታለሁ። ምን ነው ብላታ ትልቅ ሰው አልነበሩም እንዴ? እርሶን ወይ ቤተሰቡን አስቀይሜ አላውቅም። ታዲያ በአንድ ድሃ እኔን በመሰለ ድሃ ላይ መቀለድ ደግ አይደለም እንዴ? እውነት ምስክሬ ናት። መቀለድ ሀሳቡም የለኝም። ደግሞ እኔን የመሰለ አዛውንት በእንዲህ ጉዳይ አይቀልድም። ብላታ ከፈለጉት ጋር መጋባት ሲችሉ
የኔን የደሃዋን ልጅ በምን ተመኛት? አየህ ጌታ መንጠቆ ምን መሰለህ አንተንና ቤተሰብህን ለማስደሰት አስቤ ያደረኩት ነው። ብላታ አቤት ትልቅ የትልቅ ወገን ሀብታም መሆኑንና እኔ ደግሞ ደሃ መናጢ ደሃ ሙልጭ ያልኩ ደሃ መሆኔን ያውቃሉ አውቃለሁ። በእርግጥ እና ልጄን ብጥርሎ ያላቻ ጋብቻ ይሆንብኛል ብላታ እንዴ ስላቻነቱ አታስብ አየህ ይልቅ የሰጠሁን ተስፋ ተቀበልና እሺ በለኝ ብላታ አቤት እማወርሳት ነገር የለኝማ ውበቷ ይበቃታል ይው በተለይ ወደ እኔ ዘንድ ስትልካት እጅና እግሯን ይዛ ትምጣ ቤታቤትን ይዛ እንዳትመጣ ብላታ የሰው ነገር እኮ አይታወቅም እንደው ምናልባት ማለት የሰው ነገር አይታወቅምና እንደው ምናልባት እኔን 10,000 ብር ቀብሯን ብለው ጠርጥረውኝ እንደሆነ በፍጹም አልጠረጠርኩም። የሰው ወሬም አልሰሙ በፍጹም አልሰማሁም። ያንተ ያለ ነገር ሰውየው ምን ነካው? እሽም እንዲህ ሳይለኝ ጥሎኝ ፈረጠጠ። ድህነት ይሆን የሚያሸሸው? ይገርማችኋል አንድ ሀብታም በተለያየ ምክንያት ከድህነት ሊያላቅቀው አንድ ድሃን ይፈልግና ይጠጋዋል። ታዲያ ድሃውም ይፈራና ይሸሻል። ታዲያ ድህነት ስንት ነገር ያመጣል መሰላችሁ? የድሃ ነገር በኋላ ቆይና ደግሞ ይጸጽታል። ምን አጣርፈለት አይበለጥ እንደምን ተቀምጬ ቆየሁ። አሁን አያመጣቁን አገኛቸው አግኝቼው እንደው ወግ ቢጤ ይዘን ስንጫወት ቆየንና ትንሽ ጉዳይ ቢጤ አጋጥመው ወደ ጓዳ ገባ። ታዲያ ተቀመጣ ተቀምጬ ቆየሁ ስልሽ አይበለጤ እንደው ይህች ቡትቶሽን መቀየሪያሽ እንድትሆን እረዳሻለሁ ብዬ ነው። እኔ ምን ቸገረኝ ብዬ አውቅና ያረዱኛል እንዴ? የተቸገረ ብቻ ነው እንደሚረዳ? አዎ እንደው ይሞቱ እኔ ጠላት ሁማይበጁ ቸገርዶ ተቸግሬ አላውቅም። አታስቡ። አይበለጤ እንደሱ አይደለም። አይሽ ጌታ መንጠቆ የልብ ወዳጅ ፍቅረኛ መሆኑን ታውቂያለሽ እና እንደው ምናልባት የእሱን ውለታ ባንቺ ልመልስ ብዬ ነው። የለም አያስቡ ብላታ የእሳቸውን ውለታ በሌላ ይመልሱላችሁ ግድ የለውም። አይደለም ብልህ አንቺ ደግሞ እንደው የትደው አይለ ተንጂ ነው ብዬ አክብሬ ተጠግቻ አናገርኩ እንጂ ለካ መለተኛ እና ልትሰድብኝ እኔ ብላጥ ነግሬሻለሁ። አንቺ ማን እንዴ ይቺ ኩቱካ ቅሌታ እንዴ ዋላ ነገር ወራጃ በቃ ይሄው እንዴት አረጋት ባካት እውነት ማለት ነው። በየወንደው ገንዘባለው ብለሽ ምታወሩ ነው እንዴ? ተክሊያ መጣጣን ታገባ በጣም ተሳስተዋል። ልክ አይደለም ጌታ መንጠቆ፣ ልክ አይደለም ጌታ። የለም እሺ አልክም ቢያልክ መልስ የትኛው ነው? እሺ አልክም ቢያልክ የትኛው ነው መልስ እኮ ነው ማለት በምሰጠው ውለታና ቆይተኛለህ ልጄን ስደርሎ 5,000 ብር ለጡረታ ይሰጡኛል። 5,000? አዎ 5,000 በቃ 5,000 እስማማለሁ። ፈቅጄልሃለሁ። እሺ ወሰድኩ 5,000 በቃ ተስማምቻለሁ። ደህና ይሁኑ። ሰሞይ ታዲያ ልጁን ቶሎ ለመውሰድ ከፈለጉ ነገ ዛሬ ሳይሉ 5,000 ብሩን ይዘው ቶሎ ስለሱ ግድ የለህም ስልህ እንደውም ለጥሩዬ ንገራትና ቀለበቱን ነገ ማታ እንወጽማለን። እንዴት ነው 5,000 ብሩን ካመጡ ወዲያውኑ ይፈጸማል። ደህና ይሁኑ። ጌታ መንጠቆ እንደው የምትነግረኝ ጉዳይ አለ? ብላታ ያው እንግዲህ አንዲት ባልቴት ካልተጋባን ብላ መቆሚያ መቀመጫ መግቢያ መውጫ ሳጥታኛለች። አንተኑ? አሁን ነው የፈጣሪን ነገር ማን ያውቀዋል?
ከሷ ደግሞ እንዲሁ አንድ ሴት ልጅ ሳላገኝ አልቀርም እና ብላታ እንደው ቢቻል ከርሶ የተሻለ የሚከፍል ባይቻል እንደርሱ 5000 የሚከፍል ይፈልጉልኛ። እንግዲህ ለቹ ገና ላልተወለደችው ልጅ ትወለዳለች ብላታ የት ይገኛል? እንግዲያው በሳሌስቲን አልቀረም እንዴ? ቆይ የተመንጠቆ ቆይ እንግዲህ ና ማስቲ እንግዲህ አማቻሞች ልንሆንም አይደል? በቃ እንግዲህ እኔም በእኔ በኩል እፈልጋለሁ ጋላም ደግሞ በሰው እናፈላልጋለን። አዎ ደህና ሁን። ሌላ የምትነግረኝ ነገር ነው? ሌላ ይሄው ነው ብላታ። በቃ እንግዲህ ደህና ሁን። ሰሞይ ብላታ ልጅን ቶሎ ለመውሰድ ከፈለጉ ነገ ዛሬ ሳይሉ 5000 ብር ይዘው ቶሎ እሺ ቶሎ ይጀምር። ደህና ይሁኑ። አሜን። ሰሞይ ብላታ ይኸው እንዲህ እንደርሶ የጠየቁ ሰዎች አሉና ሳይቀደሙ 5000 ይዘው ቶሎ ይጡ። ደህና ይሁኑ። ጥሩዬ በአንድ አልጋ ብላታ በአንድ አልጋ ገንዘቤ በለጤ ቆይች ማጣሩ ኪሳት መጣ ገንዘቤ ደምቄ ልምጣ። ሴጣን ጠባይ ነው የማራም ነው ተፈጫለ። ቆሚ እንዳትነቃነቂ ቆሚ። ማን ነው? በፖሊስ ነው ማስጠፈርሽ። ቢላ ተገኝቶብሻል። ልጅ ከፍንጅ ተይዘሻል። ባለባት አንቺ ሴት ለመግደል ሙከራ በሚል ክስ ትያዣለሽ። አንቺ ምን ልታረጊ ነው ቤቴ ውስጥ የገባሽው? ከማድ ቤት ልውስ እንዳትዪ አላልኩሽም ነበር? ዋረፍ ያንቺ ወሽካታ ጠርተኝ ነው ብለን መጣው። ማለቴ ንገሪኝ እስኪ ለምንድን ነው የጠራሁሽ? እኔ ምን አውቃለሁ? ተሳስተህ ነው መጣው። ሂጂና ጥሩዬን ጥራትና አንድ ላይ የምነግራችሁ ነገር አለኝ። ጥሩዬ ማን ነው እዚህ የመጣ ፈረንጅኛ የሚያሰማ? እዚህ የሚመጣው ዳዊት ከዳዊት ጋር አልጋ ላይ ቁጭ ብሎ ፈረንጅኛ እያሰማ። ምን አልጋ ላይ? ኧረ በለጠ ትውረድ ነሽ በለጠ። ወይ 5000 ገደል ገባ። 10,000 ብር አለኝ። እንደገና ወርቅ ሰዓት ጌጥ። ጥሩዬን ደግሞ ለብላታ ስትርለት 5,000 ብር ለጡረታ ሊሰጠኝ ቃል ገብቷል። ሽማግሌው ሲሞት ደግሞ ልጄ ጥሩዬ ስለምትወርሰው ሀብቱ ንብረት እንዲህ ነው ሀብታምነት። ገንዘብን በዛም በዚህም አጠራቅሞ ቤት ውስጥ ማስቀመጥ ነው። አዎ ደግሞ 10,000 ብር በቤት የመኖሩ በቂ ሀብት ነው። ያንተ ያለ ሳይታወቀኝ ተናግሬውን ሳይታወቀኝ ራሴ ለቀባይ ቁሚ እንዳትነቃነቂ። እዚህ ከመጣችሁ ቆያችሁ? ኧረ ገና መምጣታችሁ ነው። አንዳንድ ነገር አልሰማችሁም? እኛ ምንም አልሰማንም። እንደው ምንም አልሰማን። ጎሽ አለመስማታችሁ ደግ አደረጋችሁ። ጎሽ እኛ እኮ ታዲያ ለመጠጋት ስለፈራን ዳር ነበር። ሄዲያ እርሶ ደግሞ በሆነ ባልሆነ በጮ ይወዳል። ምን ላድርግ? ምናልባት እኔ አሁን 10,000 ብር ያለኝ መስሏችሁ እንዳትጠረጥሩ ብዬ ነው። እኛ ገንዘብ ይኑርህ አይኑርህ እኛ አይመለከትም። 10,000 ብር ቢኖረኝ ከችግሬ ሁሉ ነፃ ሆን ነበር። እናንተም እኔም በደንብ ሽሮ በልተን ጠግበን እናድር ነበር። ታዲያ እኮ ጌቶች እርሶም ቢሆን ይሄን ያልጀራ አይደሉም። በዚህ ካፍ እንዳለት አገሩን የሚያውቁ ምን አልሽ አንቺ? ሞጣ ሙጣፍ እኔ ነኝ በቃ ሀብት ያለኝ ስሙን የሌለኝ ድሀ። እንዳንቺ ያሉ ሙጣፎች ናቸው ገንዘብ አለው የሚሉት። ሐሰት ነው፣ ሰላቢ። ያባባት ቆጣ እንዴ ለምን አልቆጣም? ጥሩዬ ለምን አልቆጣም? ይሄን መሳይ ሐሰት ወሬ በሰሙ ወስላቶች ታሳርዱኛላችሁ እንዴ? በባዶ ወሬ ሰው ነፍስ ያህል ነገር። ጥሩዬ እስቲ አንቺም ይሄን ለልብስሽ የምታወጪውን ቀንሽ። አየሽ ጎረቤት ይሄን ካየ ገንዘብ አለው ብሎ ይጠረጥረኛል።
በእውነት እንደው አበዙት የእሱ ደግሞ በዛ ልጅናት በገንዘቡ በተረፍበት ብትሽቀረቀርበት ምናል እሷ አንድ ቀን እንደ ጓደኞቿ እንኳን እንደምሳተቅ ይህንን እንደገብላትኛ አክስቷ ነች አሁን ለምን ይሄን ትተን ስለ ሌላ ወሬ ያናወራ ጥሩ ብለሻል ምንድን ነው የሚጠቃቀሱት? ገንዘቤን ሊሰርቁ ነው እንደሚያሸረክቱት? ዳዊት ላገባ ነው ብለሽ ንገራቸው ለኔ ሰድቡኛል አንቺ አይነኩሽ ምን እያለሁ ለአንድ ጉዳይ መተናል አባዬ እኔም የምነግራችሁ ጉዳይ አለ ጥሩዬ ስለ ትዳር ጉዳይ እኮ ነው አባዬ እኔም ስለ ትዳር ጉዳይ ነው ጥሩዬ ወይስ ድርጊቱ እንዲህ አባዬ የሚያሰኝሽ እውነቷን አዩ ትዳር ቀልድ አይደለም እንኳን እሷ ትፍራድ ሌላውን ግን ሊያስብበት ይገባል ደግሞ ምን መሰሉት ጌታዬ ምርጫ ከምርጫ ጋር ላያስማማ ይችላል በጌታ ላይ በለጤ አንቺ ላይ አይመለከትሽም የሚያስፈልጋትን መርጬላታለሁ ጥሩዬ ብላታን ታውቂያቸዋለሽ አይደለም ብላታኝ ጎረቤታችን ያሉት ባለ ትልቅ ቢላ ቤት ብላታኝ ባለ 5 ሎንችና ብላታኝ ባለ ብዙ ብር አዎ አባቱ አንቺስ በለጤ ብላታ እኔሳቸውን ማቅባዳለ ማንድሜለ ብላታንዳችሁ እኮ ምን የመሰሉ ሴት ዞረ ሚስታቸውን እንዱ የቤት መቤት ከቤት አሰጥታችሁ የት ማጋረው ከባንም ከመደር ምናምን ተጋርዶ ሲውተፈተፉ ሚስታቸው እሷናት ትስሚ አንቺ እንዴት ይመስልሻል ማንም ብላታ ዘርፉ ቀራዛም ተናገረ የለም እነሱ ማለት አይደለም አሁን ብላታ ዘርፉ እንደው ማለት የለው ማለት መልካም አባቴ ይሆናል የለም ብላታ ዘርፉ እንደው አቋቋማቸው ከእድሜያቸው መቼም መልካም ዛል አለ መልካቸውስ አቀየም ማንቺ ጥሩዬ ገንዘብና ሀብታቸውስ ከዚህ እኮ የማያልቅ ነው ጥሩ ባለ ትዳር የሚሆነው አይመስልሽም አልጠራጥርም አንዲት ሴትስ ከብላታ ዘርፉ ጋር በምታደርገው ጋብቻ ደስ የሚላት አይመስልሽም አልጠራጥርም ጎሽ ተባረኪ የኔ ልጅ ብሩኩኝ ተባረኪ ምርጫዬ ከምርጫሽ በመመሳሰሉ ደስ ብሎኛል ተባረኪ ለብላታ ዘርፉ ልድርሽ አስቤያለሁ የምን ነው ለብላታ ዘርፉ ልድርሽ አስቤያለሁ እኮ ብላታ ሽማግሌው እኔ እንዲያለው እኮ ያሰማ ጆሮሽ እንደፈኝ ኧረ ባይኔም ማየት አልፈልግም አይንሽ እንኳን ጉለሽ አውጥተሽ ታየዋ ደግሞ ምን አገባሽ ልጅቱ የኔ እንጂ አንቺ አይደለች ምን ነው ልጄ ናት ባለዳትም አሳትቻታለሁ ደግሞ እናቶች ሞቱ አደራ ይሰጡ ይሄንን ይደርሳል ለማንም እዚህ ለጠነዛ መውደቂያ ላጣ አሮጌ ጣሳ ለመሰለሽ ሽማግሌ መጫወቻ ታርባት ማየትን መስማት ማለት ግን በቱ ትገለጽ ሁልቃው ነው አሁን ጥሩዬ እሷ ናት ተስሚያት ጅላጅላ አሮጊት ናት ነገር መስራት ከጀመረች ቆይታለች አየሽ ደግሞ ብላታ ዘርፉ ቤታቸው ምቾት ነው ድሎት ነው ባስታሲታ ነው ድሎት ነው ይቅርታ አድርግልኝ አባባ ጌታ ዘርፉን አላገባም ይቅርታ አድርግልኝ እኔ ልጅ ጌታ ዘርፉን ታገቢያለሽ እኔ ደግሞ ባንቺ ጋር ብቻ ሀብታም ሆናለሁ እኔ ጌታ ዘርፉን አላገባም በእኔ ጋር ብቻ አንተ ደግሞ ሀብታም አትሆን ይቅርታ አድርግልኝ እኔ ልጅ ጌታ ዘርፉን ታገቢያለሽ እኔ ደግሞ ባንቺ ጋር ብቻ ሀብታም ሆናለሁ ጌታ ዘርፉ ጥሩ አዛውንት ናቸው ፈቃድ ይሁንና ላገባቸው አልፈልግም ጌታ ዘርፉ ጥሩ ባል ይሆኑሻል ፈቃድሽውንና ነገ ማታ ቀለበት ታደርጋላችሁ ነገ ማታ አዎ ተብላታ ጋር ተዋውዬ ጨርሻለሁ እንዲህ አይነት ዝምድና እንዳጣ ስለማልፈልግ በአስቸኳይ ቀለበት ታደርጊያለሽ የማይቻለው አይቻልም እኮ ምን እንዳይሆን ምትፈልግ ይሆናል ቀላል እኔ እኮ በጭራሽ እንጂ ማለት ነው ተራሽሽ የምትገኝበት ነገር ነው አንቺ አብዬ አሳድጌ አስተምሬ እንደዚህ አይነት ብልጭልጭ ሸንተረር ያለው ቀሚስ አልብሼ ዛሬ ባንቺ ላይ ማዘዝ ያለው አስሬም ቢሆን እልሻለሁ የማይቀር ነው
ይገርማችኋል። አሁን በቀደም ለታ ለተማሪ ቤት ላስኳላ የከፈልሽበትን ካርኒ አምጫልኩና ከሷ ጋር አንድ ላይ ቁጭ ብለን እየጣጣፍን ስናሰለው ለካ ገንዘቤን በሙሉ ጠቅላላ የከሰርኩት በሷ ላይ ነው። ይዋስ ያንተ ያለ ገንዘቤ ሆይ Namadai. Abid? Na. Abid? Arab bed citizen. የለምን ፎቶ እሱ ጫርቆ ያልቃል እዛኛው ላይ ነው። ሰማሁ። አቤት። እንግዲህ ተኔና ተጥሩዬ ማንኛችን ትክክለኞች እንደሆነን እንድትዳኘን ዳኛ ሆነ ተመርጣል። እርሶ ነው ጌታዬ። ስለምን እንደምናወራ ታውቃለህ? አይ አላውቅም። ብቻ እርሶ የሚናገሩት ነገር በሙሉ ትክክለኛ ስለሆነ ነው። አዎ ይኸውልህ እኔ እንግዲህ ለጥሩዬ ባል እንዲሆናት አንድ ሀብታም የሆነ ጨዋ ሰው ልሰጣት አስቤያለሁ። የኛ ይዘሪት ታዲያ እኔም መፈልገው ታልሆነ በቀር ሞቼ እገኛለሁ እያለች ትነፈርቃለች። በል ምን ትላለህ? ምለው ጌታዬ። ምንድን ነው? በአንድ በኩል እርሶ በሚሉት ሀሳብ እስማማለሁ። በሌላስ በኩል? በሌላ በኩል ልጅቷን ቢሆን አልተሳሳተችም። እንዴት አንተ ብላታ ዘርፉ የሚናቁ ሰው ናቸው። የጠገቡ ሀብታም የ65 ዓመት ጎረምሳ ከመጀመሪያ ጋብቻቸው አንድ ልጅ አላቸው ይባላል። እሱም ትንቧ ጎራሽ ቅጠላ መንዣጊ ደዋያም ሰካራም ነው። ነገ ሊሞት ይችላል። ታዲያ ይህ ሁሉ ሀብት የትም በከንቱ ሜዳ ላይ ፈሶ ይቀር ትላለህ? ከዚህ የተሻለ ምርጫ የተገኝቶ ነገሩ ትክክል ሊሆን ይችላል አባባ መንጠቁ። ግን እንደው የቀለበቱ ቀን እንደው ትንሽ ፈጠን ስላለባት እንደው ነገሩን እስከምትለምደው ድረስ እንደው አትሊስት እንደው ጊዜ ቢሰጣት ምን አለበት? ሊስት ምን ያደርጋል? አብደሃል። የልጅ ነገር ሰውየው ሌላ ሴት ቢያገባስ? ከብላታ ማገኘው ጥቅም እንዲያመልጠኝ አልፈልግም። የምን ጥቅም? መጦሪያን ቀደም አድርጌ እሰጥሃለሁ አለኝ እኮ 5000 ብር። መጦሪያውን የሚያገኙ ከሆነ ራሱ በቂ ምክንያት ነው። አዎ ለኔም ብዙ ይጠቅመኛል። ግን እኮ አባባ መንጠቁ አዩ ጋብቻ ቀላል ነገር አይደለም። ጋብቻ ከመፈጸሙ ወዲህ ተመለስ። ጋብቻ ቃል ኪዳኑ እስከ ሞት ድረስ መቆየት ስላለበት ጋብቻ ከመፈጸሙ በፊት ታላቅ ጥንቃቄ ያሻዋል። ደስታ ሆነ ሀዘን ስለሚፈራረቅበት። እንዴ 5000 ብር መጦሪያን አልኩ እኮ። ጥሩ ሽያጭ። አዩ አባባ መንጠቁ አንዳንድ ጊዜ እኮ ይሉት በሁለት ተጋቢዎች መካከል ያለው የእድሜ ልዩነት ለፍቺ ጠንቅ ነው ይባላል። ገብታ ብትወጣ ግድ የለም። አየህ እንደውም ይኸውልህ እኔ 5000 ብር ላገኝ እንጂ እንደውም ነገር ፈልጋ ብትመጣ ጥሩ ነው። አዎ የፈጣሪ ነገር ማን ያውቀዋል? ሌላ ደግሞ 10000 ብር ያለው ይመጣ ይሆናል። አዩ አባባ መንጠቁ አንድ አባት እኮ ለገንዘብ ብቻ ሲል ልጁን ለማንም አሳልፎ መዳር የለም። አትፈላሰምብኝ። ይሄ ማን ነው ፈላስማ መሳይ? ያ ወረቀትና እርሳስ ምን ያህል በሷ ላይ እንደከሰርኩ አሳያለሁ። ግን ይላል አንተ አቤት አንተ ተማመጻፍ ላይ ነው በሸራከው ከኔ ነው ጣፍበት። እንግዲህ ጣፍበት ተጥሩ እየመስለኝ ነው። ጣፍበት እንግዲህ ይኸውልህ ከልጅነቷ ጀምሮ ላይላውን ነው የማስብልህ። ላይላው እንደው ከልጅነቷ ጀምሮ ላይላውን እንኳን እንደው ላይላውን
በልጅነቷ የዳቦ የወተት የጡጦ አቤት በልጅነቷ ደግሞ እንዳይምሰል ቀበኛ ነበረች። አሁን ጡጦ ገዝቼ ስመጣ አሁን ላስቲኩንም ሽክ ነው። አሁን ጡጦ ገዝቼ ስመጣ ላስቲኩን አሁንም ሽክ ነው። አቤት ነው ያየው ስቃይ። የተማሪ ቤት የደብተር እርሳሱ ላይ ደግሞ ማጥፊያ አለ ላጲስ። እሱንም አብረህ አስበው እንግዲህ የውሃ የመብራት የማገዶ በቃ ሲሄንን እንኳን ላይላውን አስበው። ታዲያ ይህንን ሁሉ ወጪየትን በከንቱ ሜዳ ላይ ልክሰብ የብላት 5000 ብር ግን አይ ደና ትርፍ አለ። ትርፍስ የለውም የሚያዋጣው ነው አይደለም እንዴ ያንተ ያለ ነገር ይማር እነሱ ሰውዬ ናቸው። አቤት ምን ማለት ነው ዳዊት? ተቀልዳለህ እንዴ? አልቀልድኩም ዱርዬ። እንደምወድሽ ታውቂ የለ እንዴ? እና ሌላ ሰው አሳልፎ ስትዳሪ ዝም ብሎ መለከታል ብለሽ አሰብሽ? አየሽ እንዳባትሽ ካለ ሰው ጋር ሀሳብ መቃው ነገር ማበላሽት ነው። የደገፍናቸው መስለን እያደናበር ፈልግንበት ቦታ መድረስ ነው እንዴ? ቀለበቱስ ጉዳይ ዳዊት? ለሷ አትቸገሪ። ቀለበት አድርገን ቆይስ። ቀለበት? አዎ ቀለበት። እኔና አንቺ አሁን ሄደን ቃለ መሐላ እናደርጋለን። ይሄንን መጥቼ አባትሽ አስረዳቸዋለሁ። ምናልባት አባትሽ ቃለ መሐላውን አፈርሱብን ይሆናል። እንዴት ብለህ ታስረዳዋለህ ዳዊት? እሱን ለኔ ተይልኝ። ይኸውልሽ አባትሽ እምቢ ካሉ በነገሩ ከጠነከሩ ግን ይዤሽ እጠፋለሁ፣ እጠልፍሻለሁ። አሁን እንደሱ ነው የሚሻል ተያይዞ በጥፋት ነው። አዎ በቃ አንዲት ልጅ ከአባቷ ፈቃድ ውጭ ይችን ታክል ፈቀቅ ማለት የለባትም። እሺ እንጂ እምቢ ማለት በፍጹም አይገባትም። ተባረክ የጨዋ ሰው ንግግር ባባቂ ያሳደገ አባባ መንጠቁ ልጆም በድፍረት በመናገር ይቅርታ አድርጉልኝ። ደጋረኪ ሰማሁኝ። አቤት ድሮውንስ ቢሆን ቤት እንድትገባ ስፈቅድልህ ጠባይህን አይቼም አይደል ሁልጊዜ እንድትመክራትና እንድትቆጣ ትፈልጋለሁ። አንቺም እሱ የሚልሽን ስሚ፣ ከትእዛዙ ፈጽሞ እንዳትወጪ። በተቻለኝ ሁሉ ምክሮን አደርሳለሁ። አንተን የወለደች እናት ትባረክ። በሉ ተነሱ፣ ወደ ጓዳ ሄዱና ነው እዚች ትንሽ መሰራት ስራ አለች። ሄዱ ወደ ጓዳ። ናንተ አቤት ሰማሁ። አቤት ለመሆኑ ልጄን ያስጠናህበት ፈረንጅኛ ያስተማርክበት የስንት ወር ሂሳብ ነው ያለብህ? የ12 ወር። 12? አዎ 12 ወር ነው። ተባልሞልህም? አይ 12 ነው። አንድ አመት። አረክ ምን ትበላለህ? እሺ አንድ አመት ሰማሁ። አቤት አንድ አመት ሞላህ? አንድ አመት ነው ጌታዬ። ደግ ወይ 2 አመት ይሙላና አንድ ላይ ተወስድ። አይ ገንዘቡን ልብስ ልገዛበት ስላሰብኩኝ። ልብስ እሱ ያለህን አትለብስም እንዴ? እሱን ስታቀብ ደግሞ ይሁን አሮጌ ኮቦርታህን ትለብሳለህ እንዴ? ደግሞ አንተ ልጅ ነህ፣ ገንዘብ ምን ያደርግልሃል? ዱርዬ ያደርግሃል፣ ያባልግሃል። አየህ ለልጅ የሽማግሌ ገንዘቡ ሳይሆን ምርቃቱ ነው የሚበልጠው። በገንዘቡ ፋንታ መርቀሃለሁ። እደግ፣ ትምህርትህን ይግለጥልህ፣ ኮሌጅን በጥስ፣ ከጓደኞች በላይ አውልህ፣ እደግ፣ እድሜ ይስጥህ። ይበቃል፣ አንድ አመት ይበቃል። ሄድ በቃ። ዘይት አቆብኛል። ባዶውን ስሪው። ዘይት ሆዴን እያቃጠለኝ ጨጓራዬን እያስነሳብኝ ተቸግሬያለሁ። እሺ ተሰላቋል። የከሰል መግለጽ በእንጨት ስሪው። የከሰል ጢስ ደግ አይደለም፣ ቃናውን ያበላሸዋል። ከሰል እንትን እንጨትም አልፏል። የጨም መግለጽኛ ሂጂና ከጎረቤት አጥር ላይ አንዱ መታጠቢያ ሰብረሽ ስሪ። የሰው አጥር ሰብሬ ደግሞ ቢከሱኝስ? ህየሽ በለጤ ከብላታ አጥር ስበሪ፣ እሱ አይከስሽም። ብላታ? እንደውም ሂጂና ብላታ ጋር ስትይው ዛሬ ማታ እራት የማሰራበት እንጨት ስላጣው ቅድም ተተነጋገርን ሂሳብ ላይ የሚታሰብ 30 ሳንቲ ላክልኝ ብሎሃል። 5000 ላይ የሚታሰብ ታዲያ እንዳይረሳ አንተም ጋር ይጣብ እኔም ጋር ጠፋዋለሁ ብሎሃል። የረባኩት የማይሆን ነገር ተው። እኔ እንኳን ብላታ ምራቱ ሰውዬ ጋር ማንም ዘንድ እንጨት አልሰራም። እንዴ እኔ እነግርልሻለሁ። ምን አስፈራሽ? ማነው ብላታ ብላ በለዴ
ትታይሻለህ ብላ አታጥር። አሁን እንዳንቺ አይነት ከረፈፍ ሳትሆን ጨዋና ጥንቁቅ ባለሙያ ሴት ብታገኘው አጥሩን ብቻ 3 ወራት ማግደው የራቁት ማያሉት ተመስሎ ይናገሩ። ምን አለ የጨመግሻው ቢሰጡኝ እንዴ? ምን አለ በለጤ ብትይኝ ስለ ማስወጣ በበሬ መግሻ ቁንዶ በበሬ መግሻ ሚጥሚጣ መግሻ ከየት አመጣለሁ እኔ? እኔስ ምን ይሰራል? እኔ በለጤ እግሬ ቆርጬ ለማገር ነበር ቢለም ባሰራ ባይሰራ ሰራት በቃ ይኸውልሽ ስሚ በለጤ ጥሩዬን ስትያት ዛሬ ማታ እዚህ ቤት የሚበላ የለምና አክስትሽ ቤት ሄደሽ እራትሽን በልተሽ ነይ ይበያት። አዎ በቃ በለጤ። በተረፈ ግን ይኸውልሽ አንቺም ጥርቅም እኔም ያው ጥርቅም። በለጤ የፊቱ አንቺ እስቲ በለጤ ገና ሳይነጋ ወብ ሳይንጫጫ መብላት ትጀምሪያለሽ እንዴ? አንተ ይቅርብሽ፣ የሆድ ደግ አይደለም። ይኸውልሽ እዚህ ላይ የኔታ ሰይፉ ሰራተኛ እንዲህ እንዳንቺ ከርሳም ነበረች። ስትገባ ስትወጣ ስትበላ አንድ ቀን እንደ ልማዷ ውድቅት ላይ የተሰጋ ማድ ቤት ከፍታ ልትበላ ስትገባ መጋኛ ድርቅ አርጓት ተገኘች አሉ። አንቺንም አድርቆ ያሳየኝ ከርሳ ነው በለጤ። በለጤ አላህ እንዲሁ ምነው ታዲያ ሚጥሚጣውን ይሄን ያህል ሞጀርሽው? መቼም ገንዘብ አላወጣበት ብለሽ ነው። በለጤ አቤት ነይ አንሹ ደግሞ ስትገቢ ስትወጪ ልጄ ግርግር አትይ እንደ ውሻ። ምንድን ነው ግርግር ማየት? በለጤ ምን ነው በላው እህል አልቋል ስትይማል ነበር። ደግሞ መቻል የሰሞኑ ትዝ ብሎኝ ነው በለጤ። ይሄም እኮ ቢሆን ጠንቀቅ ብለሽ ካልያዝሽው ማለቁ የማይቀር ነው። አይሆንም ምን ትተሽ ይሆናልን በአዝሽ ነው ነገሩ። እና በለጤ አንቺም ስትገቢ ስትወጪ አትብይ አትብይ በለጤ። አየሽ በለጤ ስትገቢ ስትወጪ አትብይ። ለወጉ ያህል ለዚህ ለአዲሱ የቀለበት ድግስ ወደ ገበያ ወጥቼ ልምጣ። ጠላ ሰፈር አሳ ጠላ መፈለግ፣ በርበሬ የተፈጨ ስጋ ለምን ቀሉ ከአንድ አመት ቅንጥብጣቢ መግዛት። በርበሬ ሰውነት ያቃጥላል እና ይቅርባችሁ ብሏል ዶክተር ጲላጦስ እላችኋለሁ። እኔም ቸገረኝ። እንደውም የቀለበቱን ቀን ሮብ ማድረግ ነው። አውሹሮ ጋብዛችኋለሁ። በኋላ የቀለበቱ ቀን ካለፈ በኋላ ሰርግ ደግስ ሲሉኝ ለቀለበቱ ብዙ ገንዘብ አውጥቼ ምን ቀረኝ ብዬ አስወራለሁ። በቆየ ጋብቻ 5000 ብር ማግኘት ቀላል ነገር አይደለም። ይህን ችግረኛ ሁሉ በየጊዜው በወለድ ባበድር እንኳን ስንት ተርፋለሁ። ወይ ምን ሆዴ ውጭ አለ። እስቲ ቦርሳዬ መኖር አለ አጣራት። ቦርሳዬ ሄድኩ ቦርሳዬ በቃ ሄድኩኝ ቦርሳዬ ቶሎ ልጅና ቶሎ ትመለሽ። እሺ እንዳ
በጣም ያምራል አይደል ጥሩዬ? አዎ በጣም ደስ ይላል። በተለይ በአንቺ አለንጋጣትሽ ላይ እኮ ሌላ ነው። ምን ሆነሽ ጀመረሽ ደግሞ? አባቴን ጉድ ከሰማስ ዳዊት ይስማ። ወንጀል አልፈጸምም። እኔና አንቺ እንዋደዳለን። ስለምንዋደድ ደግሞ ፍቅራችን ለማጽናት ቀለበት አደረግን። ይኸው ነው። እሱ ከሰማ ስለሚሆነው እኮ ነው የምልህ። አይሆንም አልኩሽ። እኔ ቀስ ብዬ አነስተሽ አስረዳቸዋለሁ። እንዴ ዳዊት ይኸውልህ ለኝ ለብላታ እኮ እኔን ከዳርላቸው 5000 ብር እንደሚሰጡት ቃል ስለገቡለት ሳያስቸግረኝ አይቀርም። ትልቁ ችግር እሱ ላይ ነው። እሱንም ደግሞ እባክሽ ለኔ ተይው። እኔ እንደምንም ብዬ ጥሩዬ እንደምንም ብዬ ቀስ ብዬ አስረዳቸዋለሁ። ይኸውልሽ አባትሽ እንዲህ ካሉ በነገሩ ከጠነከሩ ይዤሽ እጠፋለሁ፣ እጠልፍሻለሁ። እንደሱ ነው የሚሻለን ዳዊት። የሚሻለን ተያይዞ መጥፋት። ወይ ምን ይሻላል? ምን ይሻላል? ምን ነው አባትሽ በግራቸው እኮ ተሰራቁ ጥሩኝ። ለምን ትገለሽ ታዲያ አንቺ? እንደባላ ያልኩት እንደሌላ ቦታ ይፋቱ ደባለባችሁ ሲመጣቁ እንጂ ቢሩቁ ተሰራቁ። ዛሬ አባቴ እኮ ሁለት ህይወቱን ነው የሚያጣው። ገንዘቡ ተሰረቀ ነው ቀለበት አደረኩ። እንደምን ይሻላል ነው የምትለኝ ዳዊት? ምን ብራቀለሁ? መቼም አባትሽን ታውቂያለሽ። የገንዘብ ነገር እንዴት እንደሚያደርጋችሁ አሁን ከገበያ ሲመለሱ ገንዘባቸው ካስቀመጡበት ቦታ ዳ ይሄን ከተማውን መንደሩን ለመጫወት የሚያደበላልቁ ድለምን ትስቂያለሽ። የበለጠ አንቺ ለምን ትበላለሽ? እንደሌል ቆይ ምን ይሻለኛል ነው የምትለኝ? ደረት ናት ነይ ያንቺ እየበለጠ ቆይ አንቺ ምንድን ነው የምትስቂኝ? የሞት የለዚህ ለአዲስ የቀለበት ድግስ ብዬ 7 ብር ከ50 ይዤ ገበያ በወጣ ዕቃው ሁሉ ምን እንደዚህ ያስወደደው እንዴ? ሽንኩርቱ፣ ዘይቱ፣ ቂቤው ምኑ ተመንጣቅም በላይ ኪስ ያለው ገንዘብ እኮ ምናምን ሊገዛልኝ አልቻለም። ያው እንደውም እኛ አባቶች እንዲህ አንድ ቀን ሰብሰብ ብለን ተነጋግረን አው ድግስን ማስቀረት አለብን። እንዴ ከንቱ ኪሳራ ባዶ ኪስ መቅረት እኮ ነው። ወይ ገበያውን አላይና ዙሮኝ ቦርሳዬን እስካሁን ሳላይ አስቆየው። ቦርስዬ ቦርሳዬ በገመዱ እንኳን እንዳልሰቀል ከነገመዱ ነው የሰቀረቁኝ። ወይኔ ቦርሳዬ። አዎ ዘዴኛ ሌባ ነው። ለገበያ እስክትወጣ ጠብቆ ነው የሰረቀኝ። አሁን ሄጄ አስመሰግባለሁ። ሴት ልጄ ያቺ ሞጥማጣ አሮጊት እኔም ራሴ ሳልቀር መጠየቅ አለብኝ። ቦርሳዬ፣ አይ ቦርሳ፣ ቦርሳዬ፣ አይ ቦርሳ። አይዞህ ደርሰንልሃል። ቦርሳ፣ አይዞህ ደርሰንልሃል። ወዴት ገባ? ያሉ አይዞህ ደርሰንልሃል። አይዞህ ያሉ እንዴ ይባኛለ አያበለጠ አንተ አካባቢውን ጠብቅ። እኛ እዚህ አንዳንድ ተራ ስለሚገኝ እዚህ አንዳንድ ሌሎችን አያበለጠ ምንድን ነው? ሌባ ይነሳችሁልን? ሌባ ድንገት ተዘረፍኩት። እኛ እንኳን እስችን ተራ ሌባ ይቅርና ሰማ እያመጠቁ ለመሆኑ ምንድን ነው የጠፋቦት? 200 ብር አይደለም 10,000 ብሮች። 10,000 ብር? በደንብ የተቆጠሩ 5 ሳንቲም ብትጎልዋ አያመጠቁ። ለመሆኑ
የሚጠረጥሩት ሰው አለ? አዎ ሰው ሁሉ እንዲፈተሽልኝ ያስፈልጋል። በአጠቃላይ? አዎ እርስዎ መናገር የለቦትም። ጸጥ ብሎም ዝም ነው። ጥርቅም። አዎ ጥርቅም ነው። ጥርቅም። አዎ ለምን መሰሉት? እርስዎ ከተናገሩ አዩ ሰው ከሰማ ለሌባው ፍንጭ መስጠት ነው እና እርስዎ መናገር የለቦትም። ዝም ነው። ይገርሞታል። አንድ ጊዜ እንደዚሁ ከዚህ በላይ ከኛ ቤት ከሱቁ በላይ ከሲኞራ ሱቅ አንድ ሌባ ገብቶ በመንገዱ ምንኛ ይናኛል እንዴ! አንተም ወንድሜ የመጣኸው ለዚሁ ለቀለበቱ ድግስ ነው እንዴ? ጉዳይን ከምን አደረሰ? እና ይገርሞታል። ዳዊት የሚባል ልጅ ጋር አብራ ትሄዳለች ማለትን ሰምቻለሁ። ጌታ መንጠቆ አስፈላጊውን እኮ ለመክፈል ገንዘቡን እኮ ይዤ ተዘጋጅቼ መጥቻለሁ። እያመንጠቆ ሰሙኛ እያመንጠቆ ይህ ሰው እንዲመረመርነት ይፈልጋሉ። ኋላ ስለምሩ ይመርመር ነው ያተ ወስራታ ማን እኔ ነው? አዎ ምን ባጠፋው? ያጠፋውን ማጥፍታል። ምን ነው እንደው ገንዘብ የጠፋበት ሰው አለ እንዴ? ለካ ልጄን አገባታለሁ ብለህ የምትመላለሰው ለመስረቅ ኖሯል። ምን ነው በሬ የጠፋው ሰው አለ እንዴ? ልጄን አገባታለሁ ብለህ የምትመላለሰው ለመስረቅ ኖሯል። ገንዘብ የለኝም ስትላል ነበር እንዴ? ሙሽላቃ ሙሽልቅልቅ ወራዳ አንተ መንጠቆ ነግሬሃለሁ እንዴ? ለመንጠቆ እንዴ? እሺ እና ለመንጠቆ ትልቅ ሰው አይደሉም እንዴ? አያመንጠቆ የታመንጠቆ ይተውት አያመንጠቆ ነገሩ የምንነጋገርበት አያመንጠቆ አንተ እኔ እንደዚህ እኔ ለማስደብ ለሞት ልቀቅኝ እንዴ! አያመንጠቆ ይተው ነገሩን ከሚመለከተው ጋር እንነጋገርበት። ጌታ መንጠቆ ገንዘብን የወሰደብህን ሰው አውቄዋለሁ። ማን ነው? ገንዘብን ማን ነው? ይሄ ማን ነው? እዚህ አንተ ቤት የሚመላለሰው ይሄ ልጅህን ፈረንጅኛ እንዲያስጠናት ቀጠርከው ዳዊት? አዎ ታማኝና ትሁት። ምን ነው ታማኝና ትሁት? እሱም የጠረጠርኩ። በምንድን ነው የጠረጠርከው? አዎ በሚጠረጥረው ነው። ልክ ነው። በሚጠረጥረው ጠረጠረው። ከእንግዲህ ማን ይታመናል? ዳዊት አምኜ ቤቴ ባስገባው ይረዳኝ። ዳዊት ይግደለኝ። ከእንግዲህ ራሴንም አላምንም። ራሴንም አላምንም። ገንዘቡ ቢገኝም እኔ ራሴ ገንዘቡ አካባቢ መዘዋወር የለብኝም። በፍጹም ጌታ መንጠቆ ያውልህ ያ ዳዊት እየመጣ ነው ብላታ ነግሮኛል ብለህ እንዳትነግረው። እየመጣልህ ነው። ጤና ይስጥልኝ። የሰው ሰው ሊገሉ ነው እንዴ? አቶ ታማኝ ነው ይለፍ በምድር ላይ ከተፈጸሙት ወንጀሎች ሁሉ እጅግ አስነዋሪ እጅግ አጸያፊ የሆነውን ይህ ልክ 10 ሰው የገደልክ ያህል የሚቆጠረውን ወንጀልህን ተናገር። ምን አለኝ ጌታዬ? ደግሞ አታፍርም በሰራው ወንጀል? ምን ወንጀል ፈጸምክ ነው የሚሉኝ? አንተ ሁሉም ስከፍትልህ ጊዜ ገብተህ ጉድ ታደርገኝ፣ ጉድ ትሰራኝ። ከጥሩዬ ጋር ቀለበት ማድረጋችንን ነቅተዋል ማለት ነው። ቆይ ቀስ ብዬ ላስረዳቸው። ጌታ መንጠቆ መቼም አንድ ጊዜ ሚስጥር ብዬ ያዝኩት ነገር ከተገለጠ ዘንዳ ነገር በማዞር ለዋሹት አልፈልግም። ምን ጥርጣሬ እውነት ሆነ እንዴ? ጌታ መንጠቆ መቼም አንድ ጊዜ ሚስጥር ብዬ ያዝኩት ነገር ከተገለጠ ዘንዳ እንደው ሳይቆጡ ላስረዳዎት ይሞክሩ። እንደምን አድርገህ ነው ልታስረዳኝ የምትሞክረው? ወስላታ እንዴ! የፈለጉትን እርምጃ ይወሰዱብኝ። ማንኛውንም ችግር ለመቀበል ዝግጁ ነኝ። ግን ልጇ በነገር ውስጥ የለችበትም። ምን ደግሞ ልጅቷ ላይ ደግሞ ዘሎ ይወጣል እንጂ አንተ ጥፋተኛ እንዳልሆነች አውቃለሁ። እንዲህ አይነት ማሳፋሪ ድርጊት አትተባበርም። አንተ እሱልኝ ንገረኝ፣ ከየት ቦታ ነው የወሰድካት? እንዴ! አልወሰድኳትም እኮ ከቤት እኮ ነው ያለችው።
ንገረኝ ውዷን ስጋዬን ገና አልነካሃትም? በጭራሽ ጌታዬ። ንገረኝ ገና አልነካሃትም? እኮ እሱ በሆነ ፍላጎት ነው የተቃጠልኩላት። ለገንዘቤ ነው የተቃጠልክላት? እሷን ብትሆን እኮ ጨዋ ጥንቁቅ ናት። ጨዋ ጥንቁቅ ቦርሳዬ ገንዘቤ እንዲህ ያለ አሳፋሪ ነገር ከማድረግባት በቅድሚያ ራሴን ብገል ይሻለኛል። ግልግል ነበረ። በማየት ብቻ ደስታ አገኝባታለሁ። ውብ አይኖቿ በልቤ ውስጥ የተፈጠረው ደስታ ወደ መጥፎ ነገር እንዳልገፋፋ ይኖሩኛል። የሲሳዩ አይኖች ብላታዬ ሰውዬ የለም ተሽከርክሮበታል። ምንተቁ እውሉት ው ነገሩን ከኔ በለጠ ለማወቅ ከፈለጉ ከኔ በለጠ ለመረዳት ከፈለጉ እትዬ በለጠን ይጠይቋት። እሷ በደንብ ታስረዳውታለች። ምን በለጤም በወንጀሉ ተባብራለች? በለጤም ተባብራለች። ቋንጭ ሞት ማጣሮጊት ቋንጭ ሞት ማጣሮጊት አሁን ምላስሽን ጎርጉዬ አውጥቼ እዚህ ባልቆርጠው ሰው አትበይኝ። ው ፍቅርን እንድትቀበል ብለምናት ብሰራት እንዲህ ብላኝ የልቤን ንጽህና ከተመለከተች በኋላ እትዬ በለጤ በስንት መከራሽ ያሰኘችልኝ። ምንድን ነው የመታሰር ፍርሃት ነው የሚያስቀባጥረህ? ምንድን ነው የምታወራው? እንዲህ ብላኝ በስንት ልመና በስንት ጊዜው ታኮ ነው ጥሩዬ የቀለበቱን ውል እንድትፈርምልኝ ያደረገችልኝ። ምን ጥሩዬ የቀለበቱን ፈረመችልኝ ነው የምትለኝ? ኋላስ ጥሩዬ የቀለበቱን ፈረመችልኝ ነው የምትለኝ? አዎ። ብላታ 5000 ገደል ገባ። ጥሩዬ በለጠ ጥሩዬ በለጠ ጥሩዬ በለጠ ነይ ወዲህ አንቺ ደግሞ ካለኔ ፍቃድ ባልታገቢ ጀመር። አሁኑኑ ክስ መስርቼ ይሄንን ባል የምትይውን ነገር ወዲህ አስቀረዋለሁ። ህግ እርሶ ባንተ አይሰራም። ትክክለኛውን ፍርድ እናገኛለን። አያ 5000 ብር እኮ ነው ያሳጣኝ። ያባባ አትቆጣ እንጂ አንዳንዴም እንደ ሰው ማሰብ ጀመረ። ዝም በይ። ልጅቷ አብዳለች። አንቺ እንዲህ ደሃ ከሆነ እኔ ቀጥሬ ከሚያስተምርሽ ይሄ ሸራ በሸራ ከለበሰ ጋር ነው ቀለበት የምታረጊው። ድህነት ወንጀል አይደለም። ታዲያ ሀብታምነት ነው ወንጀል። አያ አባዬ ከገንዘብ እኮ ፍቅር ይበልጣል። እሺ ፍቅር ስንት ብር ነው? በል እንዲህ ከሆነ ብላታ ቃል የገባልኝን 5000 ብር ቁጭ አይ ስሙኝ። አልሰማም። ፍቅር ይበልጣል ወዳታለሁ ካልክ የጠፋብኝን ወርቅ ሰዓት ጌጥ ቁጭ አይ ስሙኝ። አልሰማም። ፍቅር አንተ አትታሻሽ ጓያይሽና ፍቅር ይበልጣል ወዳታለሁ ካልክ የጠፋብኝን ወርቅ ሰዓት ጌጥ ቁጭ አይ አልሰማም። እኔ አንቺ አይቆጣ እሺ ጋር የጠፋበት ገንዘቡን ከነ ወርሰው እንደው አስገኝለት ምን ያደርጉልኝ? ገንዘቤን አለመለየት ይሳይ ምንም ሳይነካ አትተሻሹ እንደው ምንም ሳይነካ እንደው ምንም ሳይነካ ጌታመንታ እኮ እየተሻሹልህ እኮ ይተሻሹ ገንዘቡ ይገኝ ነው። ምንም ሳይነካ ምን ላድርግልሽ? በለጠ ንገሪኝ። አንቺ አልሽኝ ሁሉ ላድርግልሽ። አዎ እዚሁ ሳፊት ይናገራል። እዚሁ በለጠ ሙች ዳዊት ጥሩዬን ይውሰዳት በሉ። አሁን ጥርግ አድርጎ ይውሰዳት። ቃል ነው አይደል? ቃል ነው። ግን መጀመሪያ ገንዘቤን አያ አባዬ ዳዊት እኮ ላንተ የሚሰጥህ 5000 ብር የለውም? የለኝም። አየህ ዳዊት ፍቅር ማስያዝ ብቻ አይደለም የምታስይዘውም ብር ይኖርህ። አባባ መንጠቆ ተምሬያለሁ። ጤንነት አለኝ። አይበቃም። እኔ አትፈላሰምብኝ። አየህ ገንዘብ ጥሩ ነው ገንዘብ። በለጠ በለጠ